ሊነጋ ሲል ይጨላልማል ነው ነገሩ። የሄርሜላ ሀቅ ሲወጣ መሰል ፍቅር እነሱን ለማስታረቅ ነበር የመጣሁት ብላ ምንም ነገር ሳትል አብርሽን ሳታሳምነው አብርሽን ሳታስረዳው አይ በዚህ ነገር ቢላ የሩታን ጠንካራ ጎን እየነገረችው በጎን አሳምና ማምጣት መናገር ትታ እንዶ ከመሬት ተነስታ አይ በቃ እኛ እኮ ድራማ እየሰራን ነበር ያው ሩታና እኔ ተነጋግረን ነው ያደረግነው። ሩታ የዋናት ሩታ እንዲናት አለችው። እንዱ ስንትና ስንት የህዝብ እየመከራ እየዘከራ እንዲሁም ደግሞ አብርሽ አልመለስ እንዳለ ታውቃለች። ይሄ ነገር ደግሞ ሊነጋ ሲል ይጨላልማል እያልኳችሁ የሄርሜላ ሀቅ ሊወጣ ሲል እነሱንም ደግሞ ነገሩን የሚወራው ትቶ የማይወራውን አብርቶ መጡ ትላንት ማለት ነው እንዳያችሁት። አብርሽን በዛን ሰዓት በሄርሜላና አንቺ በኔ ላይ እየተጫወሽ እንዲሁም ደግሞ ሩታ በሄርሜላ ላይ እየተጫወተች በሄርሜላና በኔ መሀከል ነው ወይ ስትጫወቱ የነበረው? ፍቅር የባክሽ እኔ ይሄንን ነገር ካንቺ ያልጠብቁም ውሸቴ ነው በይኝ ቢልም እንግዲህስ እውነታው ይሄ ነው። እስከ ዛሬ ድረስ ያልታወቀ ወይም ደግሞ እስከ ዛሬ ድረስ ያላሰብከውን ነገር እኔ እንድታስብ ስላደረኩኝ ምንም እንትን የሚያደርግ ነገር የለም። እባክህን አብርሽ ላንተ አመት ሆና ሩታ ናት አለች። እንደው በቃ ምንም እንትን ሳይሉ ማለት ነው። ይሄ ነገር እኮ ሲጀመር ፍቅር በጣም ተሳስታለች በዚህ ቦታ። ቀደም ለታ ነግራችኋለሁ። ይሄ ማለት ምን መሰላችሁ? ፍቅር ማለት የነበረባት ማድረግ የነበረባት እውነት ልታስታርቃቸው ከሆነ በዛ ልክ አይደለም። አብርሽ አሁን እዛው ባጎን ወይም ደግሞ ይሄ ከካሜራ ጀርባ ማለት ነው ብዙ ነገር ተመካክሮ ብዙ ነገር መክራው ብዙ ነገር ቢላው ከዛን ሲታሳምነው እሱም ደግሞ እሺ ብሎ ነገሩን ሁላ ሲቀበላት ነበር። እዚህ ጋር ማጥታ እኔ እኮ የመጣሁት ለዚህ ነበር ያው የመጣሁበትም አሳክቻለሁ። አሁን እዚህ ጋር መቆያቴ ያንን ማክል እንትን ስለሊሆና እኔ የሚፈልገው ሩታና አብርሽ አንድ እንዳደርጋቸው ነበር። አብርሽም ተስማምቶልኛል፣ ሩታም ደግሞ ተስማምታለች። እነሱን አንድ አድርገ እነሱን አስታርቄ ነው መሄድ የሚፈልገው ብላ ብትሄድ ችግር አልነበረውም። ነገር ግን እዚህ ጋር ያየነው ሰማይና ምድር የተናገሩት ንግግርና የሆነ አለ አይደል እንት ሰማይና ምድር ነበረ ትላንቱ ማለት ነው። አሁን ደግሞ ሊነጋ ሲል ይጨላልማል ነው ነገሩ ያልኳችሁ። አብርሽ ወደ ሄርሜላ እንዲመለስና ወደ ሄርሜላ እንዲሄድ መንገዱን እያመቻቹለት ነው። እዚህ ጋር ሄርሜላ በእርግጣው ብዙ ጊዜ አብርሽ ራሱ ተናግሯል። የዋናት ራሷን እንደሚታዩት ነው፣ ልቧም ንጹህ ነው እያላ ተናግሮ ነበር። ነገር ግን ደግሞ አብርሽ ማውራት ወሬው እንጂ ተግባር ላይ ዜሮ ስለሆነ እስከ መጨረሻው ከሄርሜላ አልቀጠለም። ሄርሜላም ትቶ ወደ ፍቅር ሄዶ ነበር። ፍቅርና ሩታ ደበሱለት ማለት ነው። አሳይ ፍቅርና ሩታ ሁኔታ ደስ ቢለኝም ነገር ግን ደግሞ በዛን መልክ አይደለም። አብርሽንና ሩታን ማስታረቅ ማለት ከካሜራ ጀርባ ብዙ ብዬዋለሁ፣ ብዙ እንዲ ብዬ በዚህ መንገድ ነው ያሳመንኩትና ያኒ ከሩታ እንዲሆን ብዙ ታግያለሁኝ ብላ አብርሽ እሺ ካላት በኋላ ነበር እዚህ ሚዲያ መምጣት የነበረባት ይዞ መምጣት የነበረባት ፍቅር ማለት ነው። ነገር ግን ይሄን አላደረገችውም። እንደው ዝም ብላ እንዴት ብዬ ነው የሚነግረው እያሉ ሁለታቸው ከፍቅርና ከሩታ ከዛም በኋላ ሲነግሩት ያው እንዳያችሁት አብርሽ ያዙኝ ልቀቁኝ እንዴት ተጫወታችሁብኝ ተጫወተ። ግን ሲጀመር አብርሽ አንተ በቃ ህዝብ የሚጫወትብክ ሰው ነው ማለት ነው። ማለት እዛ ካንተ እኩል የሚሰሩ ሰዎች እንደው አንድ ሰው ብቻ ሳይሆን ካንተ በዙሪያ ያሉት ሰዎች ህዝብ ማለት ይቻላል እየተጫወቱብህ ነው ያለው። ዛሬ የሆነ ነገር ይፈጠራል። አይ ከዚህ በኋላ በዚህ ቦታ ማገኛት አልፈልግም እያልክ ደግመክ ደግሞ ያንን ቦታ ነው ያለው ማለት ነው። ሲጀመርም አንተ ራስክ ለራስ የሚሆን ሰው አታውቅም። እዚህ ጋር ሄርሜላን አይ በዚህ ነገር ጥፋተኛ ናሽ፣ አይ በዚህ ነገር እኮ አንቺና እኔ ልንግባባ አልቻንም ብላ እንኳን አንዲት ነገር ስትነግራት ነበር ወደ ፍቅር ሄድከው የነበረው። ይሄም ደግሞ የሄርሜላ ሀቅ ሲወጣ እነሱ ትላንት አንታም ላይ እንደተጫወቱና እንዲሁም ደግሞ ሄርሜላም ላይ እየተጫወቱ መሆኑን በራሳቸው አፋቸው ተናገሩ ማለት ነው። ይሄንን ስትሰማ አምነህ መቀበል ባትችለውም እንኳን ግዴታ ተቀብለህ ታይኛለሽ ብለህ ነው የሄድከው። ታይኛለሽ ማለት ምንም ልታደርጋት ሳይሆን አሁንም ወደ ሄርሜላ ለማመለስ ነው የሚመስለኝ ማለት ነው። ይሄም ማለት ሄርሜላ እሺ ካለች ሄርሜላ በነገራችን ላይ
አብርሽን ከልክ በላይ ስለምትወደውና ስለምታፈቅረው ለማቀበል ዝግጁ ናት። ብቻ አንተ እዛ ጋር ከሄድክ ማለት ነው። ግን ይሄ ነገር እየተደጋገማ ሲሆን ማለት እየተደጋገማ ሲሆን ማርም አይጣፍጥም ነው የሚባል አባባል አለ። ስለዚህ በዚህ ነገር ብትቆጠብና በዚህ ነገር ራስክ ብትመራው ተገቢ ነው ብዬ አስባለሁኝ። አሁን ሄርሜላና እንትና ሩታ ላይ ግጭት ተፈጠራ ማለት አንታና ከነ ፍቅር ከነ ምንድነው ከነ ሩታና ከነ ሄርሜላ ግጭት ተፈጠራ። ከዛን ፍቅር መጣችና አይ እንደዛ አለችክ። ወዳውም ወደ ፍቅር ሄድከ። ትላንት ሩታ ምንድነው ያለችው? ለሄርሜላ ራሱ የኔ አታፈቅራትም። ቢታፈቅራን ኖሮ ይሄንን ነገር እንደዛ ቢትለክ ፍቅር አንተ ሄርሜላን ትተህ ወደዚህ አትመጣም ነበር። ግን የመጣህበት መንገድ አውቃለሁ ስለመታፈቅራት ነው ብላም ሩታ ነበር። ለማንኛውም እናንተ የእናንተን ሀሳብ አስተያየት ኮሜንት ስር ማስቀመጥ ይችላልላችሁ። በያላችሁበት ሰላማችሁ ብዛት ይቆዩልኝ። ባይ ባይ።